ነው የምትኖረው። ከባሏ ጋር ከተለያየች 7 ዓመቷ ነው። የተለያዩትን በቤተሰብ ጣልቃ ገብነት ምክንያት ነው እና 7 ዓመት አውርቶ አያውቁም። ጀስት መንግስት የጣለበትን ግዴታ ብቻ ክፍያውን ይከፍላል። እሷ 3 አይነት ስራዎችን እየሰራች የሴት ወንድ ሆና ልጆቿን አሳድጋ አሁን የሴት ልጇ የትልቋ ልጇ ምርቃት ደረሰ እና ልጇ አባቷ እንዲገኝ ትፈልጋለች። እሷ ደግሞ እንዲገኝ አትፈልግም። እና እናንተ ብትሆኑ ምን ታደርጋላችሁ? እንዲገኝ ትፈቅዳላችሁ ወይ? ምንም ያላገዘኝን በልጆቼ ልፋት ድካም ምንም ያላገዘኝን ሰው ሰክሰሳቸውን መጥቶ ደስታቸውን አብሮኝ እንዲካፈል ትፈቅዳላችሁ? እኔ ውስጤ እምቢ አለኝ፣ እንዲገኝ መፍቀድ እምቢ አለኝ። ልጄ ደግሞ እንዲገኝላት ትፈልጋለች። ልጄ ጠየቀችኝ አባቴ እንዲገኝ እፈልጋለሁ ብላ፣ እኔ ደግሞ አልፈልግም ነው የምትለው። ይህ ነው ታሪኩ። አንቺ ብትሆኚ ታሪክ ሰላምዬ ወይ አገናኛታለሁ እኔ ማለት እንዲገኝ ፕሮግራሙ ላይ ትፈቅጃለሽ? አዎ ፈቅዳለሁ፣ አገናኛታለሁ። ችግሩ የኔና የሱ እንጂ ልጄ ኦልሬዲ ስታድግ ትደርስበታለች። ነገሩ ይገባታል። ከከለከልኳት ጥላቻዋ እኔ ጋር ነው የሚሆነው። አባቴን አሳጣሽ ነው የምትለው። እኔ በሁለቱ መሀል አልገባም። ግን ቆይቶ ታገኘዋለች። ኤኒዌይ ትደርስበታለች። እና እኔ ምንም ነገር አልነግራትም ስለሱ ክፋት የሚሆን ምን ይሁን ለፋው ምናምን። ኤኒዌይ ያዩታል። ልጆች እኮ 3 አይነት ስራ ስትሰሪ ያዩሻል። ቤት ውስጥ አትኖሪም። በጣም ውጭ እንደሆንሽ እና አባታቸው በቂ እንደማይሰጥ በዛ ያውቃሉ። እና እዚህ አሜሪካ ደግሞ ምን አለ መሰለሽ፣ አሁን ቢዝነስ ላይ ራሱ ሆኖ ባልየው ልክ ሲፋቱ እኔ በቅርብ ያየሁትን ነው የምናገረው። የማያረጉም አሉ የሚያረጉም አሉ። እኔ ግን ከአቅራቢያዬ የሆነ ሰው አይቻለሁ። ወደ 3-4 ትራክ ነበረው። ትራክቱን ሸጠው እሷ ጋር ሲፋታ ማለት ነው። ምክንያቱም ገቢውን አይተው ነው የሚሰጧት ለእሷ። ገባሽ? ብዙ የሚያስገባ ከሆነ ከዛ ላይ ስጣት ነው የሚባለው። ታይቶ በጣም ነው ኢንቨስቲጌት የሚያደርጉሽ። ምን ያህል እንደምታስገቢ፣ ምን ያህል ሜክ ታደርጊያለሽ ምናምን ያዩታል። ከዛ ላይ እነሱ መንግስት ነው የሚወስንብሽ። እሷ መወሰን አይችልም። ይሄን ያህል እሰጣለሁ አይልም። መንግስት ራሱ በፍርድ ቤት ተፈርዶበት ነው የሚሰጣት። እና ትራኮቹን ሁሉ ሽጦ ተቀጠረ። በቃ እሷ ደስ እንዳይላት እንዳይመቻት፣ እኔ ባሳመርኩት እኔ በምሰጣት ገንዘብ ቤቷን አሳምራ ሌላ ወንድ ሊገባ ነው ብሎ ነው የሚያስበው። ይሄ እኔ ብዙ ወንዶች ላይ የታዘብኩት ነው። ለምን እንደዚህ የሚያደርጉት ሲባል እንዴ እኔ ሰጥቻት ተደላድላ እንደገና ሌላ ጋር መታየት አይተን ልጆች ክስ የሚጎዱት አንደኛ በሳምንት ወይ በ2 ሳምንት ይፈቀድለታል ልጆቹን እንዲያዩ ወስዶ እንዲያዝናና። ኖ አይደለም የሚበደሉት። አሁን እኔ ባይመቸኝ የኔ ያለመመቸት ልጆቼ አይመቻቸውም። እኔ 2-3 ስራ ስሰራ ልጆቼ እናታቸውን ይናፍቃሉ፣ አያዩኝም። ቤት ውስጥ ብቻቸውን ሊጠብቁኝ ነው። ከትምህርት ቤት መጥተው ፍሬሽ ምሳ በቃ እናት ከትምህርት ቤት ሲገቡ የሚጠብቃቸው ነው። ብዙ ነገር ይጎልባቸዋል። እኔ ስጎዳ አይደል እንዴ? ያ እንደዚህ ሰብአዊነት የሚያስቡ ሴቶችም አሉ፣ ወንዶችም አሉ። አሁን እኔ ምን አገባኝ የራሷ ጉዳይ ብሎ ለልጆቹ የሚያሟላ እኮ አለ። ግን አሉ ደግሞ እንደዚህ በቃ አላርለ ለእኔ ካልሆነች የራሷ ገደል ትግባ ነገር ምንም ስለ ልጆቹ ኬርም የሌላቸው እንትን ራሱ ተከራክረው መቀማት የሚፈልጉ ልጆችም አሉ። ብዙ ጊዜ አሜሪካ ደስ የሚለው ለሴቷ ነው የሚሰጠው ልጅ። እናትየዋ ጤነኛ እስከሆነች ድረስ ልጆቿን ማሳደግ የምትችልበት ሁኔታ ላይ እስካለች ድረስ በጤንነቷ ቅድሚያ ለሷ ነው የሚሰጣት። መንግስትም ይረዳታል በዛ ላይ። ከሱ ላይ ተቆርጦም አለ የአንዳንድ የምግብ ምናምን እየተባለ የሚሰጥ ጥቅማጥቅም አለ። ያው በቂ አይደለም፣ እንደፈለግሽ ዘና ብለሽ አትኖሪም እንጂ አለ። እና እኔ ብሆን አላደርገውም። አሉ ደግሞ ባሎች ጥሩዎች ደግሞ ልጆቻቸውን ተንከባክበው የሚያሳድጉ እንዲሁ ይለያዩና ባልና ሚስት ተለያይተው ለልጆቹ ያደርጋል። ወይ ደግሞ እሱ ሚስት እንድታገባ ባል እንድታገባ ካልፈለገ ሰውየው ልጆቼ በእንጀራ አባት እንዲያድጉ አልፈልግም ምናምን ከተባባሉ ባልና ሚስት ይስማሙና አንድ ቤት ውስጥ ይኖራሉ። ሩሜቱ ነው። እኔ ልጆቼ እስኪያገቡ እንድታገቢ አልፈልግም ብሏት ከተስማማች ቦይፍሬንድ ልትይዝ ትችላለች በውጭ። ቤት ውስጥ ግን አይገባም ሰውየው። ይሄ ለልጆቹ ሴፍቲ የሚደረግ አለ። እንደዚህ በቃ ልጆቹ እሱም አያገባም እሷም አታገባም፣ ግን በውጭ ጓደኛ ሊኖራቸው ይችላል። ቦይፍሬንድ ገርፍሬንድ ይኖራቸዋል። ልጆቻቸውን ግን እኩል ቴክ ኬር ያደርጋሉ። ቤት ውስጥ መኝታ ለይታ አበሻ ጋር የለም ፈረንጅ ጋር ነው አይደል የምትይኝ? አይ አበሻም ጋር አለ።
አለ አንዳንድ አበሻ አሉ ደስ ሲል እንትን ብዙ አመት የቆዩ ምናምን አሉ እንደዚህ የሚያደርጉ። በጣም አሪፍ ማለት ለልጆቻቸው በጣም ለልጆቻቸው ከማሰብ የተነሳ እንደዚህ ያደርጋሉ። በጣም መልካም በቁጥር ናቸው። እኔ የማውቃቸው አሉ እንደዚህ እንደዛ ሆነው የሚኖሩ። እሷ ጭፈራ ልታድር ከሄደች ወደ ቤት አትመጣም። ጠጥታ ምናምን ቤት መምጣት አትችልም። በዛው ነው የምታድረው። ሰውየው ነው ቴክ ኬር የሚያደርገው ልጆቹን። የእሱ ተራ ሲሆን ደግሞ እሷ ልጆቹን ቴክ ኬር ታደርጋለች። እሱ እንደፈለገው ተዝናንቶ ጠዋት ተጣጥቦ ጸዳ ብሎ ቤቱ ይመጣል። እና ለልጆቻቸው እኩል ፍቅር ይሰጣሉ። እንደዚህ የሚኖሩ አሉ። እነዚህ ግን በሳሎች በደንብ በቃ የገባቸው ምናምን ናቸው። እኔ የተማሩ ምናምን ህይወት የገባቸው ለልጆቻቸው መስዋዕት የሚከፍሉ ናቸው። ብዙ ጊዜ እንደዚህ የሚያደርጉት። አንዳንድ ሰልፍሾች ደግሞ አሉ። ዝም ብሎ ያመጣሉ። ወንዱም ይገባል፣ ሴቷም ትገባለች። ከዛ ልጆቹ ያው ሰፈራቸው ነው ያሉ። ገባሽ? በቃ ሰዎች ግን ልጆቻቸው ላይክ እናትና አባታቸው አብረው እንዳሉ ነው የሚያውቁት ልጆቹ። ልጆቹ ፊት አይጣሉም፣ ልጆቹ ፊት አይጨቃጨቁም። ኦልሬዲ ተለያይተዋል። ግን የተለያየ መኝታ ቤት ሲያድሩ ልጆቹ ኦልሬዲ እንደተለያዩ አይገባቸው ያውቃሉ። ቁጭ አድርገው እኮ ያማክሯቸዋል፣ ይነግሯቸዋል። ገብቶሻል? ይነግሯቸዋል። ግን ኦልሬዲ ልጆቹ አንዳንዴ በጣም ስትጨቃጨቅ እኮ በጣም እዚህ ሀገር ተወልዶ ሲያድግ አደግ ሲሉ በተለይ ከ12 ዓመት በላይ ሲሆኑ እቤት ውስጥ በጣም ጭቅጭቅ ካለ ልጆቹ ለምን አትፋቱም ሁሉ እኮ ይላሉ። ያስጠላቸዋል። ነፃነታቸውን ይፈልጋሉ አሉ። በጣም አሁን እንዳስተዳደግሽ ነው። ልጅሽ ነፃነት ሰጥተሽው ካሳደግሽው በትዳርሽ ላይ ራሱ አድቫይስ ሊያደርግሽ ይችላል፣ ሊነግርሽ ይችላል። ማሚ እየተሳሳትሽ ነው። አንዳንድ ልጅ እየኮረኮምሽ የምታሳድጊ በወጣ በገባ የምትሳደቢ ቡሊ የምታደርጊ ከሆነ ደግሞ እያየ እንዳላየ ያልፋል። ግን ህይወቱ ላይ ጫና ይፈጥርበታል። ስቃይ በቃ ውስጡ ሁሌ ጭንቀት ነው፣ ፍርሃት ነው። ካሁን ይለያያሉ፣ ካሁን ይጣላሉ፣ ካሁን እንደዚህ ይሉኛል ይላል። ግን በነፃነት አሳድገሽው እንደፈለገ እንዲናገር ካረግሽው አንቺና ባልሽ ስትጨቃጨቅ እንኳ መሀል ይገባል ልጁ። እንደዚህ ከምትጨቃጨቁ ለምን ዲቮርስ አታረጉም ይላል። ለምን አትለያዩም? በነፃነት ነው የሚናገረው። ገባሽ? አሉ እንደዚህ በነፃነት የተሰማውን ይናገራል። አሁን አንዳንድ ወላጅ አለ አባትየው ጋር አሁን እኔ ባሌ ጋር ከተጣላሁኝ ልጆችን ሲቆጣቸው እኔ ከልጆቼ ጋር ብሬ ባሌን እሰድበዋለሁ። ባሌ እኔ ጋር ሲጣላ ከልጆቼ ጋር አብሮ እኔ የሚሰድበኝ ከሆነ ለልጆቹ በጣም መጥፎ ነው። ምክንያቱ አያዳምጡሽም፣ በኋላ እድልም አይሰጡሽም። ገባሽ? የፈለገ ልትመክሪያቸው እንኳን ብትሞክሪ ራሱ አያዳምጡሽም፣ እንደ አዋቂም አይቆጥሩሽም። እና በጣም አሉ ጥንቃቄ አድርገው በጣም ልጆቻቸውን ለእናንተ ስንል አንድ ቤት እንኖራለን ብለው ነግረዋቸው በፍቅር ለማሳደግ ብለው ግን አለማግባቱን ወስነውበት ማለት ነው ተነጋግረው። ገባሽ? ስቴፕ ምናምን ሲገቡ እኮ ብዙ የሚደፈሩ ልጆች ምናምን ያጋጥም የለ በጣም እለዋቸው ሲሄዱ ምናምን አሉ። ጥሩ የሚሆኑ አባቶችም ግን እንደኔ እኔ አላምንም። አሁን ሀቅ ለመናገር አላረገውም። ብሞት ብቻዬን አሳድጋለሁ። ሚቱ አያምጣብኝ። ባሌን በሞትም ሆነ በፍቺ አልፈልግም። ሌላ ሰው ከዚህ በኋላ አላስገባም። መኖር አልፈልግም። በሰላም ህይወትሽን በሰላም መኖር እያለ ካሁን ሰውየው ጥሩ ይሁን መጥፎ ሳታቂ ልጆቼን ይድፈርብኝ። ሴት ልጅሽ ስታድግ ጭንቀትሽ ሳቡዬ፣ ሴት ልጅሽ ደግሞ ባደገች ቁጥር ጭንቀት ነው የሚይዝሽ። ቤት ውስጥ ልጅ ላሳቅቃት ነው። እንደዚህ አትልበሺ ገለዋል። በቃ ይሄን አታርጊ፣ እንደዚህ አትሁኝ። ከዛ ደግሞ ማንኛቸውን ልመን የሚለው ደግሞ አጣብቂኝ ውስጥ ትገቢያለሽ። እሱም ልጅሽን አመንሽ ይልሻል፣ እሷም እሱን አመንሽ ትልሻለች። አንቺ ነሽ የምትሰቃይው። እና ከባድ ነው በጣም ማለት እግዚአብሔር የተባረከ ሰው ምናምን ሰጥቶ በጣም የእግዚአብሔር ሰው አለ አይደለ? አሮን ነው እኔ ይኖራል ማይኖራል ሜቢ ልጆችሽ ዩኒቨርሲቲ ሲሄዱ ልጆች ራሳቸውን ሲችሉ አግብተው ከወጡ ዩኒቨርሲቲ ከሄዱ ሌላ ሀገር ለትምህርት ከሄዱ ብቻዬን ከሆንኩኝ እንጂ በቃ ብቻሽን ቤት ውስጥ ስትሆኚ ልጆች እያሉ ቦይፍሬንድም ሆነ ባል ማምጣት ቤት ውስጥ የእውነት የልጆች ህይወት ላይ በጣም አደጋ አለ። የሚገርምሽ አቡዬ እንደዛ ደግሞ አድርገሽ ማለት ነው እንደዛ ዩኒቨርሲቲ አድርሰሻቸው እንትን ብለሽ ተምረው ስራ ይዘው አድገው ደግሞ ማለት ነው ካላገባሽ ለእነሱ የከፈልሽውን ስለሚያውቁ እነሱ ነው የሚጨቀጭቁሽ። እንድታገቢ እንድታገቢ ወንድ ቦይፍሬንድ አስተዋውቂን ተዋውቂ ነው የሚሉሽ። በጣም ነው የሚጨቀጭቁሽ።
እንዲኖርሽ ነው የሚፈልጉት። ገባሽ? ያ ኦልሬዲ ጊዜ እድሜሽን ለእነሱ መስዋዕት ከፍለሻል፣ ለእነሱ ሰጥተሻል፣ ያውቁታል። ያ እና በጣም እንትን ናቸው ማለት እንዳስተዳደግሽም ይወስነዋል። ልጆቹ ሞር ነፃ ካረግሻቸው፣ ሞር ከአንቺ ጋር ፍሪ ሆኖ እንዲናገሩ ካረግሻቸው ጓደኛ ይነግሩሻል። አዎ ጓደኛ ይሆኑሻል። አሁን ጓደኛ ስልሽ በቃ አለ አይደለ እንዳይፈሩሽ፣ የሆነ ችግር እንኳን ሲገጥማቸው መጥተው እንዲነግሩሽ ማድረግ አለብሽ። ያንን ካልሆነ አንቺ ቤት ምሰድቢያቸው ይሄ ልክ የሀገራችን አይነት አስተዳደግ የምናሳድግ ከሆነ ልጆቻችን ቢደፈሩ እንኳ አይነግሩንም። ምንም አይነት ነገር ቢሉ አይነግሩንም፣ ይደብቃሉ። እና በቃ በደንብ ነፃ አድርገሽ ያሳደግሽው ልጅ ጾታዊ ትንኮሳ ገና ከጅምሩ ገና ያሉን አስተያየት ሰው ሲያያት መታ ትነግርሻለች ልጅሽ እንደዚህ ያለኝ አስተያየቱ ደበረኝ ስትልሽ ወዲያው ትነቂያለሽ። ገባሽ? ሆኖ ታድኛታለሽ። አዎ ያ ከዛ አንቺ ራሱ ትከላከይላታለሽ። እና እንደዛ ነው። እና ደስ ይላል፣ ቶፒኩ ደስ ይላል። ተከራከሩበት፣ አውሩበት። እሺ ሰላምዬ፣ እናመሰግናለን። ቴንኪ ሀቡዬ። ገስትሽ ደግሞ ተከፍቷል ዛሬ ነው መጀመሪያ። አዎ ቅድም እኮ እምቢ ብሎኝ፣ አሁን ግን ዝግ ነው አይደለ ማሪ? አሁን ክፍት ነው እንዴ? ኧረ ክፍት ነው ያለው። እንጃ ለእኔ ክፍት ነው የሚያሳየኝ። ሜቢ ኔትወርክ ይሆናል። አይበጠብጡሽም? የቅድም ዘግቻለሁ። ቅድም በአንዴ 100 ሰው ሲልክብኝ እኮ ዘጋሁት። ሜቢ እኔ እንትን ስሆን ማለት ነው፣ ውጭ ስለሆንኩ ኔትወርክ ነው። ሜቢ ያው ቅድም የገባሽው ከሆነ ሀቡ ዩቱብ ተቋርጧል። ዩቱብ ተቋርጧል እንዴ ጋይስ? እና እኔም ብሆን የማደርገው ቅድም እንዳልኳችሁ ብዙ ጊዜ ብዙ ሴቶች የምንሳሳተው ነገር ምንድን ነው? ባል እኛን ያስቀየመውን ከልጆቹ ምንም ይሁን በቃ እኔን ነው ለእኔ ጥሩ ባል መሆን አልቻለም ማለት ለልጆቹ ጥሩ አባት መሆን አይችልም ማለት አይደለም። ለእኔ ጥሩ ባል ላይሆን ይችላል፣ ልንለያይ እንችላለን። የት አለ ላይቭ እየሰራ አይደለም ጋይስ? እውነትም እየሰራ አይደለም ላይቭ። የዩቱብ ላይቭ ተቋርጧል። ክፍት ነው። ዩቱብ ነው ያልኩት። ዩቱብ ገዝቱን እርሱት፣ ችግር የለም። እሺ ስለ ዩቱብ ነው እያወራ ያለሁት። ዩቱብ እየሰራ ነው አይደለም? ለእኔ አያሳየኝም። ተቋርጦ ነው። ኦኬ እሺ፣ እንደ አዲስ ነው አይሰራም። እሺ ይሄ ልዬ እና ክብሪትዬ በዚህ ጉዳይ ምን ትያለሽ? አንድ ነው ሀሳብሽ ከኛ ጋር ወይስ የተለየ ሀሳብ ያለው የለም? የተለየ ሀሳብ የሌለው ከሌለ እንዘጋውና አጀንዳውን ቶፒኩን ዘግተን ወደ ሌላ ቶፒክ እንሄዳለን። አብይ እንዴት አደራችሁ? እኔም በእናንተ ሀሳብ ነው የምስማማው። ለዛ ነው ዝም ያልኩት። ያ አንዳንዶቹ ምን እያሉ ነው እንዴ? ለምን እሷ ለፍታ ስታሳድግ ከጎኗ ሳይሆን 5 ሳንቲ ሳያዋጣ በአሜሪካን ምድር እሷ 3 አይነት ስራ እየሰራች እሱ መንግስት የመደበበትን ትንሽዬ ብር ብቻ እየከፈለ ለፍታ አሳድጋ ዛሬ ለምርቃታቸው ጊዜ መገኘት ያናድዳል። እኔ በሆን አልፈቅድም እያሉ ነበር አንዳንዶች። ሪጋርድለስ ሬስፖንሲቢሊቲዋ ነው፣ እሷ ማሳደግ ግድ ነው። እሱ ግዴታውን ስላልተወጣ ልጆቹ እስከፈለጉ ድረስ ማየት መብቱ ነው። ደግሞ ያ ከልጆቹና ከአባትየው ጋር ነው። ለእሷ ዲሳይድ ማድረግ አትችልም። አሁን የምትመረቀው ትልቋ ሴቷ ልጇ ናት እና ልጇ ናት አባቴ ምርቃቴ ላይ እንዲገኝልኝ እፈልጋለሁ ያለችው። እሷ ደግሞ እኔ ያናድደኛል ምንም ሳያደርግ በእድገታቸው ምንም ሳያግዘኝ አሁን ላይ እንትን ሲሆን ያናድደኛል። ይሄ እኮ በእሷና በእሱ እንጂ በልጁና በአባት መካከል መግባት አትችልም። ደስ የሚለው ህጉም ይፈቅድለታል። አንለስ ሪስትሬኒንግ ኦርደር ከሌለው ላይክ አሁን እሷ ሪስትሬኒንግ ኦርደር ማለት አጠገቧ እንዳይደርስ ካልተደረገ በስተቀር የራሱን ድግስ ደግሶ ማድረግ ይችላል እንጂ መብቱ ነው። በትክክል መብቱ ነው መሄድ። አይምጣ ማለት አትችልም። የልጁ ግራጁዌሽን ነው። አንዷ ምን የእንደ ኮመንት የተመቸኝ የሜሎዲ እንደውም ያለሱ የት እንዳደረስኳቸው መጥቶ በጣም ጎበዝ ልጆቿን በምን አይነት ሁኔታ እንዳሳደገች መጥቶ ነው ማየት ያለበት። አንደኛ፣ ሁለተኛ እሱ አይደለም የጠየቀው ልጅቷ ናት አባቴ ይምጣልኝ። እሷ አንደኛ 7 ዓመት ሙሉ
ተገናኝተውም አውርተውም ጠይቋትም አያውቅም። በቃ መንግስት የጣለበትን ገንዘብ ብቻ ይከፍላል። የተለያዩትም ማግጦባት ምናምን አይደለም። በቤተሰብ ጣልቃ ገብነት ነው። የእሱ ቤተሰቦች ትዳራቸው ላይ ጣልቃ በመግባታቸው ያ አድክሟት ነው የተለያዩት እና አለመጠየቁ ኬር አለማድረጉ ያ ቅጥል ስለሚያደርጋት ስታስበው ለዛ ነው እንዲገኝና ደስታቸውን እንዲያይ ያልፈለገችው። ልጅየው ግን አባቷ እንዲገኝ ትፈልጋለች። እና ላይክ እኔ እየከፋኝ እንዴት ልፍቀድለት? እኔ ደስ ሳይለኝ እንዲገኝ እንዴት ልፍቀድለት? በችግሬ ጊዜ አብሮኝ ሳይነው በደስታ ጊዜ እንዲመጣ እንዲቀላቀል እንዴት ልፍቀድለት ነው የእሷ ያናደዳት ነገር ይሄ ነው። ጣቶ ማሳፈር ነው ሀቡ። እሱማ ልጁ ትጠራዋለች። ትልቅ ናት እኮ የትልቅ ልጅ ምርቃት ነው። ዩኒቨርሲቲ ነው እኮ የምትመረቅ፣ ኮሌጅ ነው ዩኒቨርሲቲ ነው የምትመረቅ። እና እኔም ያልኳት ምንድን ነው፣ እኔም የሰጠሁት አስተያየት ምንድን ነው፣ እኔም በአንቺ ቦታ በባለ ታሪካችን ቦታ ቢሆን ለእኔ ጥሩ ባል አልሆነም። ለእኔ ጥሩ ባል አልሆነም ማለት ጥሩ አባት አይሆንም ማለት አይደለም። አያገባኝም። ምንም ቢሆን ምን ለልጆቼ ስለ አባታቸው ምንም አይነት ክፉ ነገር አልናገርም። እኔ ምንም ቢያደርገኝ በራሳቸው ጊዜ አድገው ባህሪውም ከሆነ መጥፎ ባህሪም ካለው እራሳቸው ሪላይዝ ያርጉ፣ እራሳቸው ይድረሱበት እንጂ በፍጹም ለልጆቼ ስለ አባታቸው መጥፎ ነገር በፍጹም አልነግርም። እራሳቸው ይድረሱበት። እንዲያደርገኝም አልልም። እኔም እፈቅዳለሁ። ምክንያቱም ለልጆቼ መጥፎ መስዬ መታየት አልፈልግም። ከኔ አርቀዋለሁ፣ ከልጆቼ ጋር ግን ይገናኝ። ልጆቹም ትልልቆች ስለሆኑ ይህንን ነው ያለው። ተቃራኒ ሀሳብ ያለው አለ አቡዬ ወይ? ዝናብ ኃይለኛ እየጣለ ነው እና አከራካሪ ሲኖር እገባለሁ። እሺ ከታችኝ ላዳ። እሺ ሰላምዬ። እሺ ድራይቭ ሴፍሊ። እሺ እየነዳሽ ነው አይደል? እየነዳው ነው። ተቃራኒ ሀሳብ ያለው ካለ ሁላችንም ሀሳባችን አንድ አይነት ሆኗል። ዩቱቤን ቼክ አድርጉት አሁን። እሺ አይሰራም አሁንም። አይ እንግዲህ በቃ ተውት። ምን ላድርገው ታዲያ? እርግጠኛ ነሽ አይሰራም? አረ ይሰራል፣ እየሰራ ነው። ከአንቺ ይሆናል ችግሩ። አሁን እየሰራ ነው። ኦኬ እሺ። ተቃራኒ ሀሳብ ከሌላችሁ ሁላችንም በአንድ ሀሳብ ከተስማማን ወደ እንግዳችን። ማን ነው ስሟ? እናት ስምሽ ማን ነው? ሰው ለመርዳት ሰሞን በቂ ነው። ሰላም አለይኩም። ዋሌኩም ሰላም። እንዴት ነሽ? እሺ ረዋን ስሜ ጠፍቷል፣ ስሜን አጽዱልኝ ብላለች ብላኝ ነው እሺ ብዬ ያስገባሽ። ማነው ስምሽ ነው የጠፋው? ከመጀመሪያ አስረጅኝ። ትንሽ ጮክ በይ። ይቅርታ። ስሜ ሰሚራ እባላለሁ።